የጅምላ ማባረርን ወይም ደግሞ ማስ ዲፖርቴሽንን በተመለከተ እየወጡ የሚገኙት መረጃዎች እጅግ በጣም አነጋጋሪ ሆነዋል። The Trump administration is once again ramping up immigration detentions, but doing so quietly. The report cites sources who say 10,000 people had been taken into custody over a recent 5-day span. That meets a new goal the department has set of at least 2,000 arrests per day. The agency is also trying to make these arrests with as little publicity as possible. During his confirmation hearing, Homeland Security Secretary Markwayne Mullin pledged to keep DHS out of the headlines. ከወደ አሜሪካ ከስደተኞች ጋር በተገናኘ እየተሰማ ያለው መረጃ በርካቶችን እያስደነገጠ ይገኛል። በአሁኑ ሰዓት እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ በጁን ወር መጨረሻ ለተከታታይ 5 ቀናት በተደረገ ከፍተኛ ዘመቻ ወደ 10,000 የሚጠጉ ሰዎች መታሰራቸው እየተነገረ ይገኛል። እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ከስደተኞች ጋር በተገናኘ የሚያደርገውን ማስ ዲፖርቴሽን አጠናክሮ መቀጠሉ እየተሰማ ይገኛል። ውድ የሳሚ ዩቲዩብ ቻናል ተከታታዮች በዛሬው ቪዲዮ እንግዲህ አጠቃላይ የትራምፕ አስተዳደር እየተከተለ ስለሚገኘው ስትራቴጂ ምን አይነት ለውጦችን እንዳደረገና ምን አይነት ጥንቃቄዎችን ማድረግ እንደሚገባን የምንነጋገር ይሆናል። ታዲያ ይህ ቪዲዮ ብዙዎቹ ጋር እንዲደርስ ላይክ ማድረጋችሁ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ አድርጋችሁ የሳሚ ዩቲዩብ ቻናል ቤተሰብ በመሆን አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። አሁን ቀጥታ ወደ መረጃው እንሄዳለን። እንደሚታወቀው በአሁኑ ሰዓት በዶናልድ ትራምፕ አድሚኒስትሬሽን እየተደረገ ያለው የማስ ዲፖርቴሽን ወይም ደግሞ የጅምላ ማባረር አስመልክቶ የሚወጡ መረጃዎች በከፍተኛ ደረጃ ቀንሰዋል። ይህም እንግዲህ ሆን ተብሎ የተደረገና የዶናልድ ትራምፕ አድሚኒስትሬሽን ከዚህ ቀደም ይከተል የነበረው ስትራቴጂ በከፍተኛ ደረጃ ዋጋ እያስከፈለው እንደነበረ በማወቅ እንግዲህ በአዲስ ስትራቴጂ በአዲስ እቅድ የሚፈልገውን የስራ ክንውን እየፈጸመ ይገኛል ማለት ነው። እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት የዶናልድ ትራምፕ አድሚኒስትሬሽን ባደረገው ከፍተኛ የሆነ የ5 ቀናት ተከታታይ ዘመቻ 10,000 የሚጠጉ ሰዎችን ሊያስር ችሏል ማለት ነው። በርካቶቻችን ልናስብ የምንችለው እንግዲህ በሚዲያዎች ያለው ጫጫታ በመቀነሱ ምክንያት የዶናልድ ትራምፕ አድሚኒስትሬሽንም ያደርግ የነበረውን የጅምላ ማባረር ወይም ደግሞ ማስ ዲፖርቴሽን በተወሰነ ደረጃ ረገብ አድርጎታል ወይም ደግሞ ቀንሶታል የሚል ነው። ነገር ግን እጅግ በጣም በሚገርም ሁኔታ እንግዲህ እየወጡ ያሉ ዳታዎች እንደሚያመለክቱት ከሆነ ከጊዜ ጊዜ የትራምፕ አድሚኒስትሬሽን እያደረገ ያለውን የማስ ዲፖርቴሽን እቅድ በከፍተኛ ደረጃ እያሳካ እንደሆነ ነው። ክሪስቲን ወይም የዲኤችኤስ ሴክሬታሪ በነበረችበት ወቅት ትላልቅ የሚባሉ ከተሞች ላይ የአይስ ኤጀንቶችን በማሰማራት ስደተኞችን የማስጨነቅ ሁኔታ ነበረ። እንግዲህ የአይስ ኤጀንቶች በተመረጡ ትላልቅ ከተሞች በመገኘት የማስ ዲፖርቴሽኑን እንቅስቃሴ በከፍተኛ ደረጃ ሲያሳልጡ እንደነበረ የሚታወስ ነው። ታዲያ በወቅቱ በተለይ በሚኒሶታ በሚኒያፖሊስ በነበረው ዘመቻ ከፍተኛ የሆነ ተቃውሞ በማህበረሰቡ ዘንድ ተነስቶ ነበረ። በወቅቱም ታዲያ 2 መኮንኖች ህይወታቸው ማለፉ ይታወሳል። ታዲያ ይህ የዶናልድ ትራምፕ ስትራቴጂ በወቅቱ የነበረውን የማስ ዲፖርቴሽን እቅድ በከፍተኛ ደረጃ ያደናቀፈ እንደነበረ የሚታወስ ነው። ይህንን ተከትሎ ታዲያ ክሪስቲን ወይም ከስልጣን እንድትወርድና በሙሊን እንድትተካ ተደርጓል። ሆኖም በክሪስቲን ወይም የተተኩት የደህንነት ሚኒስቴር ሙሊን ከዚህ ቀደም የነበረውን ስትራቴጂ ወይም ደግሞ የማስ ዲፖርቴሽን እቅድ ሙሉ በሙሉ በማስተካከልና በመቀየር እንዲሁም ደግሞ የሚዲያ ከቨሬጅ ወይም ደግሞ የሚዲያ ሽፋንን በመቀነስ በአዲስ ስትራቴጂ ሳይለንት በሆነ ወይም ደግሞ ጸጥታዊ በሆነ መንገድ የማስ ዲፖርቴሽን እንቅስቃሴ ማድረግ ጀመሩ። በአሁኑ ሰዓት እየወጡ ያሉ መረጃዎች እንደሚያመለክቱትም የኚህ የደህንነት ሚኒስቴር ስትራቴጂ በትክክልም እየሰራ እንደሆነና ከዚህ ቀደም ከነበራቸው እቅድ በተሻለ ከፍተኛ ቁጥር ያላቸው ስደተኞችን ለእስር እየዳረጉ እንደሆነ ተደምጧል ማለት ነው። በሰኔ ወር ከሰኔ 26 ጀምሮ እስከ ሰኔ 30 ባሉት 5 ቀናት ብቻ 10,000 ሰዎችን ለማሰር ችለዋል። ይህም የሚያመለክተው ታዲያ በአንድ ወር ውስጥ ወደ እስር የሚገቡ የስደተኞችን ቁጥር ወደ 2,000 ከፍ ያደረገ ነው ማለት ነው። ከዚህ ቀደም ባለው መረጃም እንግዲህ በጣም ከፍተኛ የሆነ የእስረኛ ቁጥር የተመዘገበበት ወቅት ዲሰምበር ሲሆን በዛ ወቅትም እንግዲህ 1283 ሰዎች ለእስር ተዳርገው ነበረ። የትራምፕ አድሚኒስትሬሽን ከመጣ ጊዜ ጀምሮ ከፍተኛ ቁጥር የተመዘገበው እንግዲህ በዚህ በታህሳስ ወይም ደግሞ በዲሰምበር ወር የተመዘገበው የእስረኞች ቁጥር ነው ማለት ነው። እሱም እንግዲህ 1283 ነው። ይህ በወቅቱ ከፍተኛ ተብሎ የተመዘገበው የታህሳስ ወይም ደግሞ የዲሰምበር የእስረኞች ቁጥር ባለበት ሁኔታ ሁላችንም እንደምናስታውሰው የዶናልድ ትራምፕ አድሚኒስትሬሽን በከፍተኛ ደረጃ ትልቅ ትኩረት አድርጎ ወደ ሚኒያፖሊስ በመቶዎች የሚቆጠሩ
መኮንኖችን ልኮ ነበረ። ታዲያ ይህንን ሲያደርግ እንግዲህ ብዙዎቻችን የጠበቅነው በሚኒያፖሊስ እና በመላው አገሪቱ ከፍተኛ የእስረኞች ቁጥር ይመዘገባል የሚል ነበረ። ነገር ግን በወቅቱ በነበረው ከፍተኛ ተቃውሞና 2 መኮንኖች መሞታቸውን ተከትሎ የትራምፕ አድሚኒስትሬሽን ለጉዳዩ ከፍተኛ ትኩረት በመስጠት እንግዲህ የመኮንኖችን ቁጥር ቀንሶ ነበረ። ታዲያ በዛ ወቅት ይጠበቅ የነበረው የእስረኞች ቁጥር እንደተጠበቀው ሳይሆን ቀርቶ ወደ 1212 ዝቅ ብሎ ነበረ። እንግዲህ በወቅቱ ቀደም ብዬም ለመግለጽ እንደሞከርኩት የትራምፕ አድሚኒስትሬሽን አካሄድ በርካታ ትችቶችንና ተቃውሞዎችን እያስተናገደ ነበረ። ታዲያ በክሪስቲ ኖኤም የተተኩት የደህንነት ሚኒስትር ሙሊን ለጉዳዩ የተለየ ትኩረት በመስጠትና የስትራቴጂ ለውጥ በማድረግ እንግዲህ ቀደም ብዬ የነገርኳችሁን አይነት ዳታ ማስመዝገብ ችለዋል ማለት ነው። የዶናልድ ትራምፕ አድሚኒስትሬሽን ምንም እንኳ የሚዲያ ሽፋን ባይኖረውም ወይም ደግሞ ቀደም ሲል ስንሰማቸው የነበሩ የሚዲያ ጫጫታዎች ባይኖሩም በአሁኑ ሰዓት ከሚጠበቀው በላይ እቅዱን እያሳካ እንደሚገኝ እየተነገረ ይገኛል። በርካታ ሚዲያዎችም በጉዳዩ ላይ እየተነጋገሩበት ይገኛሉ። የዚህ ቪዲዮ ዋና ዓላማም እንግዲህ ስደተኞች ምንም እንኳ የዶናልድ ትራምፕ አድሚኒስትሬሽን የሚዲያ ሽፋን ባይኖረውም ኦር ደግሞ ከዚህ ቀደም ያደርግ እንደነበረው ከተሞችን ታርጌት አድርጎ መኮንኖችን ወደ ቦታው በማሰማራት የአይስ ኤጀንቶችን በተለያዩ ትላልቅ ከተሞች በማስፈር የሚያደርገውን አይነት የማስ ዲፖርቴሽን አካሄድ ባይከተልም አሁንም ድረስ በከፍተኛ ደረጃ ሳይለንት በሆነ መንገድ ኦር ደግሞ ጸጥተኛ በሆነ መንገድ እንግዲህ ዲፖርት እያደረገ እንዲሁም ደግሞ እያሰረ ይገኛል። በመሆኑም እንግዲህ ስደተኞች ይህንን በማወቅ ከፍተኛ ጥንቃቄ ልታደርጉ ይገባል። ከዚህ ቀደም ታደርጉ የነበረውን አይነት ጥንቃቄ አሁንም ልታደርጉ ይገባል ማለት ነው። የሚዲያ ሽፋን ባለመኖሩና ጉዳዩ በስፋት እየተደመጠ ባለመሆኑ ምክንያት ልትዘናጉም አይገባም። አዎ እውነት ነው። በአሁኑ ሰዓት እንግዲህ የዶናልድ ትራምፕ አድሚኒስትሬሽን እና ራሳቸው ዶናልድ ትራምፕ እንግዲህ በሌሎች ጉዳዮች የተጠመዱ ይመስላሉ። በተለይ በአሁኑ ወቅት ባለው የኢራንና የአሜሪካ ጦርነት ምክንያት እንግዲህ በርካታ አጀንዳዎች በእነኚህ ጉዳዮች ላይ እያተኮሩ ናቸው። ከዛም ባለፈ በአሁኑ ሰዓት በአሜሪካ፣ ሜክሲኮ እና ካናዳ እየተካሄደ ያለው የዓለም ዋንጫ ከፍተኛ ትኩረትን እየሳበና የሰዎችን አቴንሽን ለመያዝ የቻለ ጉዳይ ነው። ይህ ሁሉ ባለበት ሁኔታ ግን እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ድምጻቸውን በማጥፋት የማስ ዲፖርቴሽን እንቅስቃሴውን አጧጥፈው ቀጥለዋል። ቀደም ብዬ እንደነገርኳችሁ በወር ያስሩ የነበረው የስደተኛ ቁጥር ወደ 2000 አድጓል። ይህ ደግሞ ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ የተመዘገበው ከፍተኛው ወርሃዊ የእስረኞች ቁጥር ነው። ይህ ዳታ የተገኘው እንግዲህ ከውስጥ አዋቂ ሲሆን የአይስ ኤጀንቶችም ሆኑ የዶናልድ ትራምፕ አድሚኒስትሬሽን በጉዳዩ ላይ ምንም አይነት ነገር ይፋ እያደረገ እንዳልሆነ ከተለያዩ ምንጮች ለማረጋገጥ ተችሏል ማለት ነው። ውድ የሳሚ ዩቲዩብ ቻናል ተከታታዮች እንግዲህ ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስል ነበር። ታዲያ ይህ መረጃ ይጠቅማችኋል ለምትሏቸው በሙሉ ሼር አድርጉላቸው። ቪዲዮውን ላይክ ማድረጋችሁ ደግሞ ብዙዎቹ ጋር ተደራሽ እንዲሆን ያግዛል። አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። በሌላ መረጃ እስክንገናኝ ጤና ይስጥልን።